ውድ ቤተሰቦች የተለያየ ርዕሶችን እያነሳን ነው። ከቤል ጋር ከደሚና እስከ ቤል ብለን ደግሞ ጀምረናል። አሁን አለች የተለየ ጥያቄ፣ ከባድ ጥያቄ ወደኛ ሳይሆን ወደ እሷ ያደላ ወደ ሴቶች ያደላ ጥያቄ ጠይቃለሁ ብላለች። እስቲ ልስማው። ትልቁ ዛሬ የምጠይቅ በደንብ የተዘጋጀውበት ጥያቄ ብዙ ጊዜ አብዛኛውን ጊዜ ሙሉ ለሙሉ ማለት አንችልም፣ አብዛኛውን ጊዜ ብሬክ የሚያደርጉ ሪሌሽንሺፖች፣ ትዳሮችን አንተ በደንብ ኤክስፔሪንሱ ስላለ ኢንዲፔንደንት ሰክሰስፉል ጎበዝ የምንላቸው ሴቶች ራሷን የቻለች አቅም ያላት ፓሽን ያላት መስራት መልፋት የምትወድ ግዴታ ትዳሯን የፈረሰች አይደለችም። ጎበዟ ደግሞ ያቺ በመልካም የምናውቃት ሴት ብዙ ጊዜ ትዳሯ ይፈርሳል። ይፈርሳል ወይስ ችግር ይገጥማል እንበል? ችግር ይገጥማል። ጎርበጥ ይላል። ለምን አቻችሎ መሄድ። ይኸውልሽ ሴት ልጅ የፈለገ ያህል ስልጣን ይኖራት፣ የፈለገ ያህል እውቀትም ይኖራት፣ የፈለገ ያህል ሀብትም ይኖራት፣ መሪም ትሁን ተመሪ እናት ናት። እናትነቷን መርሳት የለባትም። ሚስትነቷን መርሳት የለባትም። እዚህ ጋር ነው ግጭቱ። አሁን እነዚህ የተሳካላቸው እንበል ወይንም በአቅም ራሳቸውን የቻሉ በጣም ራሳቸውን ከጥበቃ ያዳኑ ሴቶች ወይም ሰክሰስፉል የሆኑ ሴቶችን ስናይ ትልቁ የመጀመሪያ የሚጋጭባቸው ታይም፣ ውጪ ላይ ያላት ሰዓት የውጪ ነው፣ የእንትን አይደለም፣ የቤት አይደለም። ቤቷ ስትገባ ግን ያንን ማዕረጓን ማውለቅ አለባት። አሁን እዚህ ጋር ነው ችግሩ ከወንድ ጋር። ወንድ ልጅ ማዕረጓን ያላወለቀች ሴት አይፈልግም። አየሽ፣ ያንቺ አመራርነት፣ ዶክተርነት፣ ኢንጂነርነት፣ መሪነት፣ ነጋዴነት ችግር የለብኝም። እሱ ለማን ነው? ለውጪ ሰው። እኔ ጋር ስትመጪ ሚስቴ ነሽ። ያ ሁሉ ማዕረግ አውልቀሽ መግባት አለብሽ። ኖት ኦንሊ ፎር ወመን፣ ለወንዱም ጭምር ነው። ማዕረግ ቤት ውስጥ አይሰራም። አሁን ሁለቱ ይጋጫል። ስለዚህ ምን ያመጣል ማለት ነው? ጊዜ ለባሏና ለቤቷ ጊዜ መስጠት አለበት፣ ለትዳሯ ማለት ነው። አቴንሽን መስጠት አለበት። አንዳንድ ስራዎች ያንን አይሰጡም። በጣም ቢዚ ናት። ፎከሷ እዛ ጋ ይሆናል። ስለዚህ ምን ይሆናል? ክፍተት ይፈጠራል። እሺ፣ ለምን ይሄኛውን ሳይድ ማጉላት ፈለግን? የኔ እውነተኛ ጥያቄ ነው። ለምንድን ነው ይሄ? ትክክለኛው ምክንያት ነው። የትኛውም ሴት ልጅ ቤት ስትገባ እንደውም ሳትላትም ትረሳዋለች። ሳትላትም ልጆቿ ሮጠው ሲያቅፏት አምባሳደርነቷ ይቀርና ዶክተርነቷ ይቀርና እናት በሚል ታይትል ውስጥ ትንቀሳቀሳለች። ይሄ ከፈጣሪ የተቀበልነው ጸጋ ነው ብዬ አስባለሁ። እኛ ሴቶች ተነግሮንም አይደለም። በተለይ ደግሞ ትዳሯን በጣም በሰላም መጠበቅ የምትፈልግ ሴት ይሄንን አብልጣ ታደርገዋለች ብዬ አስባለሁ። ግን ብዙ ጊዜ ይሄኛውን ነገር እንሰማዋለን። አንዳንዴ ግን የተሳካላት ሴት ያልተሳካለትን ወንድ የእሱንስ አለመሳካት ሪፍሌክት ስለምታደርግበት አይሆንም ወይ? ምክንያቱም ሴት ልጅ በወር ውስጥ የፔሪድ ህመም አለ። አንተም በጣም ብዙ ጊዜ ስትናገር ሰምቻለሁ። ሆርሞናል ቼንጅ አለ። ብዙ ሰው አንደርስታንድ የማያደርጋት አንድ ሳምንት ሊሆን ይችላል በወር ውስጥ ኖርማል ስታተስ ሊሆን የምታገኛት ማለት ነው። ይቺ ሴት እነዚህን ሁሉ በርደኖች ይዛ ወጥታ ሰርታ ከሰው ጋር ተግባብታ ኢቭን ሙድ ስዊንጓ እየመጣ አለቃዋን እሺ ብላ ታዛ መጥረግ ያለባትን ጠርጋ አጽድታ ልጆቿን አኑራ ስትገባ ሲሳካላት ገንዘብ ሲኖራት ፋይናንሻሉን ነገር በተለይ ያዝልኝ ሲሳካላትና ገንዘብ ሲኖራት ወንዱ ተነስቶ ብስጭት ያለው እውነት ማዕረጓን ስላላወለቀች ነው ወይስ ደግሞ የእሱን ያልተሳካ ህይወት አጉልታ ስላሳየችበት ከወር እስከ ወር ምንም አይነት ህመም ሳይኖርበት ይሄ ሌላ ኤክስክሉሲቭ ህመሞች ሳይሆን ሆርሞናል ቼንጅ ሳያስተናግድ አከረርሽው እኒውላ ነገሮች ሳያይ አከረርሽው በደንብ አድርገሽ ደስ የሚል እንደዚህ በወጣትነት ይኸውላችሁ ሴቶች እንደዚህ ሀሳባቸውን ሲገልጡ ሪላም ፕራውድ ኦፍ ዩ እንደዚህ በሰልፍ ኮንፊደንስ መናገሩ ማለት ነው። ይኸውላችሁ በመጀመሪያ ደረጃ ምን ይሆናል መሰለሽ? ሴቷ ሰክሰስፉል ሆና ሰክሰስፉል ያልሆነ ወንድ ስታገባ የሮል መለዋወጥ ይመጣል። የባልነት ማዕረጉ እንትን ነው። የሚቀማው ሰው ባይኖርም በስሜት ደረጃ ይቀማል። በቃ አለቀ። ከዛ በኋላ እንዴት ይስማማ? እያንዳንዷ ጥቃቅን ነገር ለሱ ሰላም ታሳጠዋለች። ስለምትንቀው ይመስላል። ይሄ ነገር ግን የቱ ጋር መሰለሽ? ትልቁ አሁን ወጣት ነሽ፣ አላገባሽም። ያንቺ ተመሳሳዮች ይህን ፕሮግራም በደንብ እንዲሰሙ ትፈልጋለሁ። ወደ እንደዚህ አይነት ህይወት የሚገባ ወንድ
ኢሞሽናል ኢንተለጀንሱ እንደዚህ አንስቶ መጣል አለበት። ምክንያቱም አምኖበት መግባት አለበት። አምኖበት ከገባ በኋላ ግን ቁስል ሊሆንበት አይገባም። ግን ችግሩ ደግሞ የቱ ጋር ነው? ቅድመ ትዳር ላይ ንግግር የለም። እኛ ስለ ድግሱ ነው እንጂ ስለ ኮሚኒኬሽኑ፣ ስለ ፓወሯ፣ ስለ አቅሟ፣ ስለ ገንዘቧ አይነጋገርም። በቃ አንዳንዱ እንደውም ምንድነው በቃ አላት ማዕረግም አላት። ኢቭን አንዳንዱ ሲፈታት ምናምን ትዳሩ ካለቀ በኋላ እንደዚህ ጎበዝ ሴት ናት፣ ይሄ ልክ ወታ የራሷን ቢዝነስ ኦን አድርጋ የሆኑ ነገሮችን ሩል ስታደርግ እንደው እንደዚህ አይነትም ሳይድ አላት ብሎ የሚገረመው ራሱ ብዙ ወንድ ከትዳር ፍቺ በኋላ ነው ይሄንን ሳይዷን አላየሁትም የሚል ፖይንት ላይ የሚደርሰው። እና እንዳንተ አይነት ያሉ የትዳር አስተማሪዎች፣ ወጣቶች የሚመክሩ ሰዎች በጣም ሊነገር የሚገባው ሰክሰስፉል ሴት የምትፈራ ሴት አይደለችም። እኔ ፐርሰናሊ ለምሳሌ መፈራት አለ ኖ የምትፈራ ማለት ለትዳር የምትሸሽ ምናምን መሆን የለባትም። እንደውም ግን አሁን እኛ ሀገር ላይ ምን ተፈጠረ? ከይቅርታ ጋር ስላቋረጥኩሽ፣ ለምሳሌ ስልጣኗ ከፍ ያለ የስኬት መጠኗ ከፍ ያለ ሴት ትፈራለች። ለምንድን ነው የምትፈራው? ሴትነቷን አይደለም የሚያየው፣ ማዕረጓንና ገንዘቧን። ማዕረግና ገንዘብ ትዳር አይሆንም። በማዕረጉ ውስጥ ያለች ሴት ናት ሚስት የምትሆነው። ያ ነው። ያንን ነገር ብዙ ጊዜ ይሄ በተለያየ ሚዲያዎችም ይቀርቡልኛል። ይሄ ነገር መግቢያ ላይ መሰረቱ የተበላሸ ቤት ሊቆም አይችልም። አሁን አብዛኛው መጀመሪያ ላይ በዚህ በዶፓሚኑ በስሜቱ በመሳሳሙ በመተቃቀፉ ሚስቴ ባለስልጣን ናት፣ ሚስቴ እንደዚህ ናት፣ ሚስቴ አምባሳደር ናት የሚለውን ወረቱን ያገባል። ቤት ስትገባ ግን የመረረው የለችማ። ወይ ደግሞ ፍላይት አቴንዳንስ ናት፣ ተነስታ ትበራለች። ወይ ደግሞ ጀነራል ናት፣ ውትድርናውን ትመራለች። ወይ ሐኪም ናት፣ ዲዩቲ ታድራለች። አኒስ ዌቲንግ ማማ ይቀራል። ያኔ ምን ይመስለዋል? ንቀት፣ እኔን አለመስማት፣ ቅሪ፣ ወይ እኔን ወይ ስራሽን ምረጭ ይላል። ይሄን ማለት የምትችለው መቼ መሰለ? ከመግባት በፊት የሰው ህይወት ከተበላሸ በኋላ አይደለም። ስለዚህ ይኸውልሽ፣ ሁለተኛ ደግሞ በወንዱ በኩል ያለው ይሄ ነው። ቀድሞ ነው ይሄን ነገር ማወቅ። በሴቷ በኩል ደግሞ እነዚህ የያዘቻቸው ማዕረጎች እንበል ሀብት የሚያንጠባርራት ከሆነ ሚስት አትሆንም። እውነት ነው። ምክንያቱም በምንም ተአምር ማዕረግ ባል አይሆንም። ማዕረጉ ወይንም ደግሞ የአንቺ ያለሽ የስልጣን መጠን ኦር ወይንም የገንዘብ መጠን በምንም ተአምር ባል ሊሆንልሽ አይችልም። ስለዚህ ምን ይሆናል ማለት ነው? ትዳር የፈጣሪ ነው። እንደዚህ ትተይና፣ ምክንያቱም ይሄ ለኖሮ ነው፣ ይሄ ለነፍስ ለስጋም ነው። ስለዚህ ምን ታደርጊያለሽ ማለት ነው? የመረረ እውነት ነፍሴ ልንገባበት አይደለም፣ እንዋዋል። በውላችን ላይ ምንድን ነው? እኔ እንደዚህ እበራለሁ፣ ወይንም እንደዚህ ነጋዴ ነኝ ብዙ እሄዳለሁ፣ ወይም አምባሳደር ነኝ የተለያየ ሀገር እሄዳለሁ፣ ወይም የጦር አዛዥ ነኝ፣ ወይም ሐኪም ነኝ። ይሄን ነገር በግልጽ ማንበብ። ከዛ በኋላስ ይሄን ነገር ከተላመዱ፣ ለምሳሌ እኮ ወልዳ ልጁን እሱ ላይ ጥላ ልትሄድ ትችላለች። ከወለድሽ በኋላ አቆሚ አፈርድሜ ሊበሉ ነው እንዲያብራ አይቻልም። ስለዚህ ምንድን ነው እነዚህ ነገሮች ላይ ፒሪ ላይ ነው የሚበላሹት። ለዚህ ነው ብዙ ጊዜ ሴቷ በዛ የምትንጠባረር ከሆነ ወንዱ የበታችነት የሚሰማው ከሆነ ሁለቱም አያወጡትም፣ ቅኔ ያደርጉታል ትዳራቸውን። እንደዚህ ሶልቭ ማድረግ አንችልም ይሄንን ነገር። አሁን እኔ ወክዬ የምናገራቸው እኩዮቼ ወጣት ሴቶችን ሁሌ የምነግራቸው ራሴንም ለራሴ ለቤላም የምነግራት ነገር ስኬታማ መሆን ግዴታ እንጂ አማራጭ አይደለም ብዬ አስባለሁ። በተለይ ለሴት ልጅ ነገ የሆነ ነገር ቢፈጠር እኔ ያለሁልሽ የሚለኝ ባይኖር ራሱ እኔ ለብሌን ልኖርላት ይገባል። ሰክሰስፉል መሆን የምርጫ ጉዳይ አይደለም፣ ግዴታችን ነው። እንደ ሴት እዚህ ምድር ላይ በጣም ዶሚኔት ልናደርግ ልንናቃቃ፣ እርስ በርስ ልንተጋገዝ መተናል። እንግዲህ ፈጣሪ ፈጥሮናል። ግን ምን መሆን አለበት? አንተ ያልከውን ሀሳብ እጋራለሁ። ማዕረጋችንን ይዘን የትም አንገባም። ይሄ ማዕረጉ የሚያቆመው እንደውም በጣም ፌመስ ንግግር አለ አይደለ? ትዳር ላይ የሚነሳ የአፄ ቴዎድሮስ እሷ አንተ የምታቀኝ ታጥቄ እሷ የምታቀኝ አውልቄ። ኢማጅን በንጉስ ደረጃ ያለ ሰው እንኳን ባለቤቱን እኔ እንደ እሷ ጋር ታጥቄ አይደለም ሁሉ ነገር ባዶ ሆኖ ነው የምታቀኝ ይላል። እና ማዕረግ ማውለቅ ኔጎሽት የምናደርገው ነገር አይደለም። ግን ሞስትሊ እንዲሰራበት የምፈልገው ሀሳብ ሴት ልጅ የተሳካና ጥሩ ትዳር እንዲኖራት አንደኛ ትዳሯ መፍረስ አይጠበቅበትም። ሁሌ ኢንዲፔንደንት እና ጎበዝ ሴቶች በፍቺ ውስጥ ያለፉ ብቻ አይደሉም፣ እዛ ውስጥም ሊኖሩ ይችላሉ። ወጣት ሆነው ጎበዝ በጣም ብርቱ ሆነው እንደነሱ ደግሞ ሀሳባቸውን ቼሪሽ የሚያደርግ እውነት በጣም ጎበዝ ነሽ እቺን ደግሞ ብንጨምርባት የሚላት ወንድ ይገባታል የትኛውም ሴት።
እና እሱ ላይ ለመስራት ምንስ እቅድ አለ? ማዕረጉን ማውለቅ ላይ እንደነገርከን ሁሉ ሴት ልጅ ግን ሰክሰስፉል መሆን አለባት እየተባለ በጣም መጮህ አለበት። ሊሳካልሽ ይገባል። ምክንያቱም እኔ አባቴ ሁሌ ይነግረኛል ባይ ኤኒ ታይም እንደው ትዳር መፍረስን አያምጣው፣ ግን ኤኒ የህይወትሽ ገጽታ ላይ እንደዚህ አይነት ነገሮች ቢያጋጥሙ ብሌን ቆማ የምትሄድ ፋይናንሻሊ ስቴብል የሆነች ሄዳ ፍርድ ቤት ለምግብ የማትታገል ራሷን የምትችል ሴት መሆን አለባት ይለኛል ሁሌና ምን ትላለህ በዚህ ጉዳይ? ምን እየሰራችሁ ነው? ስኬት የሚለውን ነገር እንደዚህ በአንድ ቃል ማስቀመጥ ይከብዳል። በተለይ ትዳር ውስጥ ከገባ ማህበረሰብ ውስጥ ከገባ በኋላ ስኬት ማለት በሁለቱ ተጋቢዎች መሀል መጋባት አይደለም፣ ትዳርን ማቆየት መቻል ነው። በተለይ ደግሞ ልጅ ከወለዱ ልጆቹ ባላጠፉት ነገር አለመቅጣት ነው። ይሄ ማለት ምን ማለት ነው? ትንቀኛለች እያለ ከሚስቱ ጋር የሚኖር ወንድ ሰላም አይሰጣትም። ኦልሬዲ ደንዝዟል። ሁለተኛ ደግሞ እኔ እበልጠዋለሁ ገንዘብ ስላለኝ ብላ ባሏን የምትንቅ ሴት ትዳሯን ንቃለች። አሁን እነዚህ ነገሮች ናቸው። ሴት ይኸውላችሁ ምድር ላይ ስኬታማ ከእናት በላይ መሆን ያለበት ምድር ላይ የለም። እናት ስኬታማ ሆነች ማለት አገር ነው። በነገራችን ላይ በጣም ትልቁ ያልገባን ነገር እናቶቻችንን እንወዳለን። ከእናቴ በላይ እኔ ምድር ላይ ምንም ያቆመኝ ነገር የለም። እናቴ አንድ ነገር አለች ማለት በቃ ዳትስ ሬድ በቃ አለቅ ቆምኩኝ። ሚስት ስትሆን ሚስት ለልጅህ እናት እንደምትሆን ማሰብ እንዴት አቃተ? እውነት ነው። አየሽ አሁን አንቺ አባትሽን በጣም ተወጂዋለሽ። አባትሽ አስቀምጦልሻል አይደለም? ለልጅሽ አባት የሆነ ባልሽን መስማት ለምን ፈቃደኛ አትሆኚ? አሁን አይተሻቸዋል። ትዳር ውስጥ እነዚህ ፈተናዎች ናቸው። እናቱን ያከብራል፣ እህቱን፣ አክስቱን፣ በሴት ሳይድ ያሉትን ሁሉ ይወዳል። ሚስቱ ጋር ሲደርስ ለምን ይጨክናል? አያችሁ፣ እቺ ናት እኮ እቺ አስተሳሰብ ናት መምጣት ያለበት። በምድር ላይ በጣም ስኬታማ መሆን ካለባቸው ኖት ኦንሊ በማዕረግና በምናምን ላይ እናቶች ናቸው። እናት ስትለወጥ አገር ትለውጣል። ይሄ ጮክ ብሎ ሲነገር ግን ያቺ እናት ደግሞ እናት እንድትሆን የሚያረጋት የቤቱ አባወራ ነው። ጥሩ አባወራ ያላት አርቆ አሳቢ ሴት ልጅ ይኸውልሽ you are so young አንድ እውነት ልንገርሽ፣ ሴት ልጅ ከወንድ ልጅ የምትፈልገው እኮ እንትኑን እኮ ነው ፕሮቴክተርነቱ፣ አጋዥነቱ፣ ረጅም ከኔ ጋር ያስኬደኛል በቃ እንጂ ልፍስፍስ ወንድ አትወድም ምድር ላይ። አሁን ለምሳሌ ሰዎች ገንዘብ ምናምን ይላሉ አይደለም? ኖ ሴት ልጅ ከወንድ ልጅ የምትወስደው ምንነቱ ነው? ኮንፊደንሱ፣ ባህልነቱ፣ ቆፍጣናነቱ። አሁን አንዳንዴ እኮ እንትን አለ የማይወስን አባወራ ገንዘብ ስለሌለ አይወስንም። አለቀ። አባወራነቱን ስተዋል፣ የወንድ ማዕረጉን ስተዋል። በአባወራ ሆኖ በቤቱ ውስጥ የማይወስን ወንድ አባወራነቱን ስተዋል። ቤቱን እንዴት ሊያዝ ነው? በቃ በምንም ፈጣሪ እሱም ባል አድርጎ የቤቱ የበላይ አድርጎ አስቀምጦታል። የበላይ ሲባል ለትዳሩ ነው። ይሄ ለመጫን እሷን እንትን ለማለት አይደለም፣ ትዳሩን እንዲመራው። እሷ ደግሞ አጋር ሆና በፍቅር አጋዥ ሆና ያንን ቤት ተያይዘው እንዲሄዱ ነው። ስለዚህ አሁን የሴት ስኬታማ መሆን የውዴታ ግዴታ ነው። ምክንያቱም አብዛኛውን ጊዜ ማለት ነው ትልቁ ፐርሰንት የሰው ልጅ የሚወስደው ከአባት አይደለም ከእናት ነው። በምንም ታምር ከፍሎት የማይጨርሰውም በእናቱ ሆድ ውስጥ የተቀመጠበትና የጠባበትና በእግሩ እስከሚሄድበት ካልኩሌት ከተደረገ እድሜ ልኩን ቢለፋ አይከፍለውም። ነገር ግን እዚህ ጋር ማወቅ ያለበት ሁልጊዜ አንድ ጥሩ አባወራ ለመሆን ባለቤቱን ልታከብር ይገባል። ወንድ ልጅ የማይታገሰው ክብሩን ነው። አሁን እነዚህ ማዕረግና ሴክሰስ ደግሞ ሲመጡ ምንን ነው የሚወስዱት? ከወንድ ልጅ ክብሩን ይወስዱበታል። ንቀት። እኔ ውጭ ውዬ አይደለም እንደ የምመጣው፣ ውጭ ውሎ መምጣት የስራ ድርሻ ነው። ባል ማክበር ግን የውዴታ ግዴታ የፈጣሪ ቃል ነው። ሚስትህን ተንከባክበ ከምንም ነገር ፕሮቴክት አድርገ አደራ ናት ሴት ልጅ ከፈጣሪ የተሰጠች አደራህን ጠብቀ ተንከባክበ የልጆችህን እናት የወደፊት ተስፋ ይዛቸው የምትሄዱን መንከባከብ ደግሞ የውዴታ ግዴታ ነው። አሁን እነዚህ ሮሎችን በዘመናዊነት ስለምንሸፋፍነው ነው መሆንም የለባቸው። ምክንያቱም ዘመናዊነት ደግሞ ሴትን በመናቅ ወይንም ወንድን በመናቅ አይደለም። ዘመናዊ ሴት ማለት ለትዳሯ ዝቅ ያለች፣ ዘመናዊ ወንድ ማለት ለትዳሩ ዝቅ ያለ ነው። አሁን እዚህ ጋር ነው ልዩነቱ። ያኔ ምን ይሆናል? ሰዎች ለፍቅር ብለው ነው የሚገቡት፣ ለውድድር ብለው አይደለም የሚገቡት ወደ ትዳር። ማዕረግን ለማሳየት አይደለም። ለማዕረግማ አላት እኮ ገንዘብም አላት እኮ። እሱን ማሳየት አያስፈልግም እኮ። እሱ ጋር ያጣቸው ምንድን ነው? ሰው ነው የፈለገችው፣ አጋር ሚሆናት፣ ባል ሚሆናት፣ የወደፊት የልጆቹ አባት የሚሆን ነው እንጂ ኮምፒቲሽን አይደለም። ሲገባ ሲጣሉ ለምን ይሄ ነገር ኢሹ ይሆናል?
ይመስለኛል። አንድ ያልታወቀ ነገር አሁን ሴት ልጅን ስታገባት እሷን ነው የምታገባት። ብዙ ጊዜ አብዛኛው ኢትዮጵያዊ ወንዶች ሚስ ያደርጋሉ ብዬ የማስበው ነገር ሚስቶቻቸውን ከማግባታቸው በፊት እንደውም አሁን የኛ ጀኔሬሽን በደንብ እየሰራንበት ነው። እዚህ ላይ ቪዥንሽ ምንድን ነው? ራስሽን የት ታያለሽ? ይሄ ጥያቄ ኮመን እየሆነ ነው። ዴቲንግ ስቴጅ ላይ ወይም የትኛውም ስቴጅ ላይ ሰዎች ይጠያየቃሉ። ራስሽን የዛሬ 4 ዓመት የት ታይዋለሽ? ምንድነው መማር የምትፈልጊው? ለምንስ ትማሪያለሽ? ምንስ ትሰሪያለሽ? ተብሎ ይጠየቃል። እኔ በጣም ልክ አይደለም ብዬ የማስበው አንድ ነገር እኛ ብዙ እናቶቻችንና አያቶቻችን ቢጠየቁ እኔ እኮ በዚህ ጊዜ ባላገባ ኖሮ ባይድሩኝ ኖሮ ባልወልድ ኖሮ ይሄኔ እኮ ብለው የሆነ የሚገዙት ትልቅ ህይወት እንዳላቸው ይናገራሉ። ፌል ያደረጉት በትዳሩ እንደሆነ ፌል ያደረጉት ኤርሊ ስቴጅ። አንድ ቫይራል የወጣ ቪዲዮ ላይ ቲክቶክ ላይ ከረንትሊ በህይወቶት ምን ይጸጸታሉ ሲባሉ አንድ እናት ምን አሉ? ኤርሊ ማግባቴን እጸጸተዋለሁ አሉ። እና ለእኔ በእኔ ጀኔሬሽን ላሉ ወጣቶች አንደርስታንድ ማድረግ ያለባቸው ነገር ብዬ የማስበው ጋብቻ ከህይወት ክፍሎች መካከል አንዱ እንጂ ብቸኛው አይደለም። ሰው ማግባት አለበት። ትዳር ነሰሰሪ ነገር ነው፣ ግን ያው ልዩነት ይኖረናል። እሺ፣ ግን እኔ የማምነው ነገር ብቸኛው ሴት ልጅ የምትሳካበት መንገድ ጋብቻ ነው ብዬ አላስብም። ጋብቻ ከስኬት መንገድ አንዱ ነው፣ ትሬዠሩ ነው። ደስ ከሚሉት ፓርቶች ካላገባች እናትነቱን ታጣለች። ገብቶኛል። ማግባት የለባትም ሳይሆን ሴት ልጅ ህልሟን መኖር ያለባት ሴት ሆና ነው እንጂ ሚስት ሆና አይደለም። መጀመሪያ እኔ ዛሬ ወጣትነቴ ላይ ብሌን ምን ትፈልጋለች የሚለውን አሁን ነው ማወቅ ያለብኝ፣ ባለቤቴ አይደለም። እንዳውም ካነሳሽ አይቀር አሁን ባንቺ እድሜ ያሉ ወጣቶች እኛ ወንዶች ፍቅር ሲይዘን ስንዝረከረክ ምን እንሆናለን? መቀበል የሌለብንን ነገር ሁሉ እንቀበላለን። መቀበል የሌለብንን በቃ ወድቀናላ በፍቅር። ለምሳሌ ካገባሽ በኋላ ተገላልጠሽ እንድትሄጂ አልፈልግም። አሁን ግን ተገላልጠሽ ስትመጪ ዋው እንዴት አባቱ ነው ያማረብሽ ይላል። ነገር ግን የሰው ሚስት ነሽ እኮ አርፈሽ ተቀመጪ፣ ስርዓት ያለው ልብስ ልበሽ ይላል። ምክንያቱም እነዚህ አሉ ከትዳር በፊት ያሉ ነገሮች ሁሉ አብዛኞቻቸው ውሸት ናቸው። ከ60 እስከ 70% አንቺን ለማስደሰት ነው የሚመጣው። ተሸንፈሽ ከሆነ ደግሞ እኔ የምለውን ለመስማት። ምክንያቱም እነዚህ የመረሩ እውነቶች ናቸው። እነዚህ ነገሮች ወደ መስመር ካልመጡ ትዳር ውስጥ ሌላ ፈተናን ይፈጥራሉ። እነዚህ የሚፈጠሩ ፈተናዎች ምንድን ነው? መጀመሪያ ላይ ክሊር መታወቅ። ለምሳሌ ኢምፓወር መሆን ፈልጋለሁ፣ ኬሪየር ሴን ከፍ ማድረግ ፈልጋለሁ ሲል ልክ ልጆች ሲወለዱ ይበቃሻል ይልሻል። ይበቃሻል ሲልሽ ግን ለድርድር መቅረብ መቻል አለብሽ። ውላችን እንደዚህ አልነበረ፣ ይሄንን ነገር እንዴት እንፍታው ነው አርጊመንት። ገብቶሻል? ነገሩን ወደ እንዴት እናስተካክለው፣ እንዴት ህልሜ ይቀጥል፣ እንዴት ህልሜ ይቀጥል፣ የተሻልኩ እናት እንዴት ልሁን፣ እንዴት ወልጄስ ልነሳ። መውለድ እኮ ማቆሚያ አይደለም። መውለድ ማቆሚያ አይደለም። ፖስት ፓርተም በኋላም አለ፣ ህይወት ይቀጥላል። እንዴት ልነሳ። ፖስት ፓርተም ላይ ያነሳሽው አንድ ነገር ላይ እኛ ሀገር ላይ ያልተለመደ፣ አብዛኛውን ጊዜ በጣም የሚዋደዱ ሰዎች እኔ በተቻለ መጠን ሴት ልጅ መውለድ ያለባት ባሏ ጋር ነው ነው። ለምንድን ነው? አንዱ የትዳር የባልና የሚስት ትልቁ ክፍተት ውልደት ሆኗል። ስትወልድ ምን ይሆናል? እናቷ ቤት ነው የመጀመሪያ የሚወልደው አለ። መቃወሚያ አይደለም። እናቶች በጣም ነው የማከብራቸው። እናቷ ቤት ስትወልድ በእሷና በባሏ መሀል ጋፕ ይፈጠራል። ሁለት እናቶች እዚህ ጋር ተፋጠው ቁጭ ብለው የእሱና የእሷ ገብቶሻል። እሷ በገንፎና በክትፎና በፍየል በምግብ ታጥራለች። ግን በዛ ሰዓት የሚያስፈልጋት ምንድን ነው? ታጠባለች። ከዛ በፊት ወልዳ አታውቅም። የወለደችበት ሲስተም ምጡ፣ ምኑ፣ ድካሙ፣ ወገቡ ኤቭሪቲንግ አለ። በዛ ሰዓት ግን የሚያስፈልገው ባልየው መጥቶ እጇ አጨባ አድርጎ ቴንኪው ስለወለድሽልኝ በጣም ነው የምወድሽ። እናቶች እንደዚህ ተፋጠው ቁጭ ብሎ እንዴት አድርጎ ይሳማት? አንደኛ እንደውም አንዳንድ ቦታ ላይ እንደ ነውር ይታያል። ምነው አንተ አራስ ቤት አትመላለስ እንጂ ትባላለህ። እነዚህ ነገሮች ግን ምን አይነት አመጡ ማለት ነው? በባልና በሚስት ማለት ከፍተኛ ነገር፣ በተለይ በእህቶቼ ላይ ከፍተኛ ትልቁ ፈተናቸው። ኢቭን በጣም የተማሩ ኢቭን ሐኪሞች የሆኑ ገጥሞኛል። በዛ ሰዓት ፕሌስ ወንዶች አትደንዝዙ። አንድ እውነት ልንገርሽ፣ ሚስት ስትወልድ አትራቀት። እንትን ቅቤ አንድ ባልዲ ሙሉ መውሰድና በግ መውሰድና ክትፎ ማመላለስ ያ ማንም መንገድ ይያል እሱ አይደለም። ኢሞሽናል አታችመንት በጣም ትፈልጋለህ። ሴት ልጅ ወንድ የምትፈልገው ያኔ ሲጠብሳትና ቀጥሎ ደግሞ መቼ ነው? ከወለደች በኋላ አይዞሽ ልጃችን እንዴት ደስ ይላል በላሽ፣ ምንም ነገር አይደለም መጥቶ እንደዚህ አግሩ ሰዓት ነው። እነዚህ ነገሮች ግን ስልጠና የለም። ለዛ ነው ያልኩ እኚህን ነገሮች እናንተ አሁን በተቻላችሁ መጠን አዌርነሱን ለመስጠት እየሞከራችሁ ነው። በተለያዩ ኮመንት ሴክሽኖች ካስተዋልክ እንደው ምን ሰምቼ አላውቅም እንዲህ የሚባል ነገር ለመጀመሪያ ጊዜ ሰማው ብለው ራሱ ብዙዎች ያምናሉ። አሁን which is በጣም የሚገርም ጀነሬሽን ነው። ከየት ነው ኤአይ ነው ይላል። እንዴት ነው ስለተመለጥክ ነው እንደመጣ ይላሉ። ግን አሁን እናንተ የምትሰሩት ስራ አዌርነሱን ይሰጣል። ከዛም አብሮ መሰጠት አለበት ብዬ ማስበው
ቅድም ያልኩ ነገር ነው። ሴት ልጅ ህልሟን ከማግባቷ በፊትም መኖር አለባት። ለምን መኖር አለባት? ግን ያንን የሚቀጥለው ህልሟ የእናቷ ቤት ሆና ያላት ህልሟና ባሏ ጋር ያላት ህልማ ለድርድር መቅረብ አለበት። ችግር የለም እኮ ግን ከማግባቷስ በፊት ያለው ከማግባቷ በፊት ልታገባኝ አይደለም የመጣችው፣ ውሎች ሊኖሩን ይገባል። ልታገባ መታ ሳይሆን ሪሌሽንሽፕ ያላዘች። አሁን ስለ ወጣት ሴት አይደል እያነሳን ያለ ነው። ሴት ልጅ ወጣትነቷ ላይ ለምሳሌ ዩኒቨርሲቲ ተማሪ ልትሆን ትችላለች፣ ፍሬሽ ግራጁዌት ልትሆን ትችላለች። ሁሌ ማንም ሰው ያልተኖረ ልጅነቱ የሆነ ሰው ጋር አሮ መጠቆም የለበትም። ልክ እኔ የሆነ ቀን አግብቼ ወልጄ ምናምን እንዲህ ብሌን ድሮ እኮ ሊደርሺፕ ትሬኒንግ ምናምን ትይ ነበር ምን ነው ምናምን አይቼሽ አላቅም ስትለኝ ይገርማል። የሆነ ጊዜ አገባው ከዛ ልጆችን መጣ ምናምንና ህይወቴ እንደዚህ ሆነ ብዬ አንተም ልጆቼም ላይ ማላከክ የለብኝም። የማያውቁት ሀገር አይናፍቅም። ለዚህ ነው አሁን በቲዮሪ እኮ ወዴኔ ሞላሽው አረፋው ነው። ትዳር ደግሞ ቀድማ መኖር የለባትም። ተምሮ የሚደረስበት አይደለም። ኖ ስለ ትዳሩ አይደለም። ወጣቷ ሴት ኢምፓወር መደረግ አለባት። ቀድመሽ ህልምሽን ኑሪ። አሁንም እያልኩ ያለሁት ከማግባቷ በፊት ሪሌሽንሺፕ ውስጥም ሳገባ ይቺ ወጣት የዩኒቨርሲቲ ተማሪና ምሩቅ ተማሪ የሆነች ሴት ኢምፓወር መደረግ አለባት። ሁሌ ነው ሴት ልጅ እኮ አስቀምጠናል እኮ የሴት ልጅ ሰክሰስፉል መሆን ኢምፓወር መደረግ ማለት አገር ነው ኢምፓወር የሚደረግ። እሱ ነው ያልኩት። ግን አንድ የማይመቸኝ ነገር አለ። ከማግባትሽ በፊት ህልምሽን ኖሪ፣ ካገባሽ በኋላ እስር ቤት ነው። የምን እስር ቤት የሚባል ነገር የለም። ምክንያቱም ይኸውልሽ ግን ሪስፖንሲቢሊቲዎች ይጨምራል። ለምሳሌ አንዲት እናት ፒኤችዲ ያላት ልጆቿን ስትወልድ ግን ልጅ ማሳደግ ራሱን የቻለ ዶክትሪን ነው። ለጊዜው ኬሪየርሶቿን ስራዋን ልጆቿን በደንብ አስተማሩ። አሁን ለምሳሌ እኔ በእኛ ቤተሰብ ውስጥ ከምንም በላይ እናቴን ወዳታለሁ። ለምንድን ነው እናቴ ኤቭሪቲንግ ዋንትታ ለልጆቿ ቦታ ሰጠች። ዛሬ ላይ ያለው ይሄ ጎበዙ ደሚና እንደዚህ የሚያወራው የእናቴ ድርሻ የአንበሳውን ድርሻ ይወስዳል። አሁን አንዳንድ ጊዜ እነዚህ ቲዎሪዎች ለምን መሰለሽ፣ አሁን አንቺ አልወለድሽም፣ ወልደሽ ይሁ መቼም አልልሽም፣ እርግማን ነው ወይስ ይሄ ነገር እኔ እኮ ስለመውለዱ አይደለም፣ ጭራሽ ስለመውለዱ አይደለም ሀሳቡ። ለምሳሌ አንዲት ሴት እናት ከመሆኗ በፊት ያላት ኢሞሽን እና አሁን ያለሽንና እናት ከሆንሽ በኋላ አንዷ ጓደኛዬ አብሮ አደግነን ተምራ ሲጨርስ ኧረ ዞር በል ከዚህ እኔ ከኬሪየርሴ እንዲህ ነቅነቅ የሚያደርገኝ ወንድ ማየት አልፈልግም ማለት አልቀረም። መጣች፣ አገባች፣ ወለደች። ስትወልድ እንዴት ልጅን ይዤ በቃ መከራቸውን አበላቻቸው። የምትሰራቸው በሼር ነው የሚሰሩት። ጎበዝ ናት። ቢጠሯት ኧረ ዶክተር እንደዚህ ኧረ እኔ ልጄን ጥዬ አልሄድም እንዴት አምነዋለሁ? ምክንያቱም ሴቶች ይሳሳሉ። በፍጹም ይሄ በክፋት ሳይዱ አይደለም። ወንዱ ጨቁኗት ማለት አይደለም። እናትነት ራሱን ችሎ ሪስፖንሲቢሊቲ ነው እና ባለቤቴ ራሱ ቁጣይ ታዩ በቃ ልጁን አስቀምጠሽ ስራ ስሪ ቢለኝ እኔ ራሱ ላልፈቅድ እችላለሁ። ለምን እናትነት ራሱ ከርህራሄ ጋር ነው የሚመጣው። ለዚህ ነው ያልኩት ሴት ልጅ ሁሌ መድረኮች ክፍት ናቸው አይደለ? ግን እኔ ዛሬ ላይ ያለኝ ኦፖርቹኒቲ እና አግብቼ ወልጄ ያለኝ ኦፖርቹኒቲ አንድ አይደለም። ነገሮች ይቀያየራሉ። አሁን እየበጠበጠን ያለ ነገር አንድ ደግሞ የመረረ እውነት ልናገር፣ እየበጠበጠን ያለው ደረቅ ዘመናዊነት ያልኖር ነው ሳንገባበት። አሁን በወንዶችና በሴቶች መሀል የሚነሱ ኢሹዎች የጉግል ኢሹዎች ናቸው፣ የሪያሊቲ ኢሹዎች አይደሉም። ሪያሊቲ ላይ የትኛው መሰለሽ ሲወድሽ በቃ ይዝረከረካል፣ ስትወጂ አንቺም ትዝረከረኪያለሽ። ከዛ በኋላ ግን እንዴት እንሂደው ነው። ገብቶሻል? ፍቅር ሲይዘው ሰው ሁሉ ነገር ይረሳል። በተለይ ወንድ ልጅ ፍቅር ያዘው ማለት መግቢያ ነው። እኔ በፍቅር አላምንም። ፍቅር መግቢያ ነው። ከገባ በኋላ ግን መኖሩን እንዴት እንደሚኖር ምን እንደሚያደርግ አግብቶ ስለማያውቅ ምንድን ነው የሚያደርገው? ይቀየራል። እሱን ተማምነን አንቀመጥ ነው የኔ ሀሳብ። ገና ለገና ሲወደኝ ለእኔ ራዕዮች ሴት ሊያደርጋል በሚል አሁን እኮ አንተ ከምትላቸው ሀሳቦች ጋር ሙሉ ለሙሉ ነው የምስማማው። ኮመን ራዕይ ያንቺ ራዕይ አለ፣ ያንቺም ራዕይ አለ። ኮመን እናመጣና ምንድን ነው ራዕያችንን አብረን እንብለው። ግን ምን እናድርግ ነው እያልኩ ያለሁት እኔ ከዚህም ነገር ከጋብቻውም ከወሊዱም በፊት አንድን ሴት ወጣትን ወተን እንንገራት። ያንቺ ዴፊኒሽን ስታገቢ የእንትና ሚስት መባል ብቻ አይደለም። እሱ ራሱን የቻለ ክብር ነው። የዶክተር እንትና ሚስት፣ የኢንጂነር እንትና ሚስት እሱ ክብር ነው። ከዛ በፊት ግን አንቺስ ዋትስ ዩር ፓሽን? እናትህ እኮ ብትጠየቅ ልጅ ነበረች። እናት ከመሆኗ በፊት ልጅ ነበረች። እናት ከመሆኗ በፊት ህልም ነበራት። ሁሌ ለጓደኞች የምነግራቸው ነገር አለ። ሁሉም እናት የእናቱን ስህተት አስተካክሏል። ምናልባት ዛሬ አሁን ተነስተ አንተ አይ እናቴማ በጣም አደገኛ ትማታ ነበር፣ በእንጨት በዱላ ታራውርጠኝ ነበር፣ የኔ እናት ፌል አድርጋለች ልትል ትችላለህ።
እናት ግን ልጅ ሆና እናቷ ካጎደለችባት የህይወት ነገሮች ቢያንስ እሱን ቃል የገባችውን አስተካክላለች። ዞር ብለህ ብትጠይቃት ምናልባት እናቷ ፕሮቫይድ አላደረገች ይሆናል፣ ምናልባት እናቷ አልተንከባከበቻት ይሆናል። ልክ ያንተ እናት ስትሆን እናት ትረስት ሚ እሱን ስህተት አስተካክላለች። ዛሬ ሙሉ ላትሆን ትችላለች፣ ግን እኔም ነገ ለልጆቼ እናቴ ላይ ያለውትን ክፍተት ሞልቻለሁ እሞላለሁም ደግሞ። እኔ አሁን እያልኩ ያለሁት ዋናው ሀሳባችን መሆን ያለበት ብዬ ማስበው ሴት ልጅ በጣም ትሬዠር የምትደረግ ፍጥረት ናት፣ በጣም ደስ የምትል ፍጥረት ናት። ግን እኔና መሰሎቼ ወጣቶች ትዳር ውስጥም ከመግባታችን በፊት ዲፋይን ዮርሰልፍ። ብሌን ራሱ ማን ናት? ለምንድን ነው የምታገባው? ይቺ ልጅ ብሌን ነገ ለልጆቼ ቁጭ አድርጌ በ18 ዓመቷ ብሌን ይሄ ህልም ነበራት እና እንደዚህ አቺቭ አድርገዋለች። ለምን ሞስትሊ የለመድነው ሀበሻ እናቶቻችን ለአንተ ብዬ ገባ አንተን ከወለድኩ ይሄ ራሱን የቻለ ትልቅ መስዋዕትነት ቢሆንም ይሄንን ግን በተወሰነ መልኩ መግታት እንችላለን። ይሄን እንዴት እንገተዋለን? ዛሬ ወጣት እያለሽ ስሪያ ለምን ትተኛለሽ? ተነሻ ሴቷን ውጪ። ለምን እንደዚህ እንዳዳመጥኩሽ ታውቂያለሽ? ይሄን ሁሉ ስታወሪ ሴት ልጅ እንደዚህ ማውራት እንደምትችል የመጀመሪያው ራሱ በቃ ይሄ ትችላለች፣ መብቷን ትችላለች። መታ እንዳላቋረጥሽ ራሴን በጣም ትክክል ያልሆኑ ሀሳቦችም አሉ፣ ትክክል የሆኑም አሉ። ግን there is no right and wrong አንቺ በገባሽ ልክ ማለት ነው። ህይወት ከትዳር በፊት ያለ ህይወትና ከትዳር በኋላ ያለ ህይወት ኮምፕሊትሊ ሰማይና መሬት ናቸው። ዛሬ ላይ ሆነሽ የምታወሪውን ነገር አግብተሽ አትደግሚው። ለምንድን ነው ማትደግሚው? ዓለሙ ስለሚለያይ። ለዛ ነው ሳላገባ ልኑር ያልኩህ እኮ። ለዛ ነው ሳላገባ ልኑር የሚባለው ደግሞ እነዚህ የተሳሳተ ምልከታ ነው። ሳያገቡ መኖር አይደለም። ሳያገቡ መኖር አንዱ የላይፍ አካሄድ ነው። ካገቡ በኋላ ደግሞ ዓለም ላይ መኖርሽን ምድር ላይ ያሉ ደስታዎች፣ ችግሮች፣ ኮንፍሮንቶች ሁሉ ያሉበት ነው ትዳር። ስለዚህ ሁለቱንም እንዴት ነው አቻችሎ መሄድ ይቻላል። ወጣት እኔ እንደውም ምንድነው ወጣትነትሽን አታርዝሚው ብለኝ ኦኬ ቶሎ ወደ ትዳር ከሚሉት ማለት እኔ አሁን ለምሳሌ በጣም ሲረዝም ክፍተቶች ይፈጥሩብሻል፣ ፈተናዎች ይበዙብሻል። አሁን ራሱ ብዙ ፈተናዎች እየገጠሙሽ ነው። አለማርዘም፣ ትክክለኛ ፈጣሪውን የሚፈራ ቤተሰቡን የሚያከብር የሚጣጣር ላንቺ ክብር ያለው ወደፊት ባለቤቴ ይሆነኛል፣ አጋር ይሆነኛል፣ ፕሮቴክተር ይሆነኛል ብለሽ ካገኘሽ ፍሬቻ ሳታበሪ መታጠብ ነው። አሁን እኔ የምለው ምንድነው ወጣቶች ራሳቸው ሴት ወጣት ልጅ ራሷን መግለጽ መቻል፣ አላማውን በርቀት ማየት፣ የመሪነት ስሜት በደንብ እንዲሰማል። በነገራችን ላይ እኮ ምድር ላይ ትልቋ መሪ እናት ናት እኮ። ስለዚህ እቺ ሴት ነገ እናትም ሆና መሪ ናት፣ አሁንም መሪ መሆኗ። ምክንያቱም አሁን ከልቸሮች አሁን እኮ እውነቱ ያጣላል፣ ዘመናዊነት ነው የሚያጣላ። ልክ ነህ። ቅድም ያልካቸው የጎግል ጥያቄዎች ናቸው። ትዳር ውስጥ ሲገባ እንዴ ለምን አንተ ለምን አንቺ ሴቷ መብት የላትም? ወንድ የመብት ጥያቄ የሚባሉት የእናትነት የላይፍ ደግሞ ከምንም በላይ ለባል ሚስትን አትቀርብ። ለሚስትም ደግሞ እኔ የትዳሩ ላይ ምንም ጥያቄ የለውም። የውመን ኢምፓወርመንት ደግሞ ብዙውን ጊዜ ትልቁ ፈተናውን በትዳር ውስጥ ምንድን ሁሉም ሴቶች አባታቸውን የሚመስል ባል ነው የሚፈልጉ። እሱ ራሱን የቻለ ትልቅ ችግር ነው፣ ሌላ ችግር ነው። አዎ እኔ አሁንም እንዳልኩ ታርጌቴ ሴት ልጅ ወጣት የዩኒቨርሲቲ ተማሪ እየሰራች ያለች ሴት ዶንት ቢ ሌዚ ነው። ገባ? ተነሺና ህልምሽን ኑሪው። ከዛ ማንም ሰው ላይ ሪፍሌክት አንተ አይገባህም። እንደ ባል ሚስት ብድግ ብላ ወጣት እያለው ራዕይ ነበረኝ አንተን ካገባው በኋላ ነው መባል አይገባህም። ባገባክ ህይወት በሰጠክ ልጆች ባፈራክ ትሬዠር እኮ ነው ትዳር በራሱ። አግብታት ፕሮቫይድ አድርገ ጥሩ ህይወት በሰጠ እንደዚህ አይነት ወቀሳ አይገባህም። ለጤነኛ ወንድ ነው ይሄንን እያልኩት። ለዛ ይሄንን መፍታት የምንችለው እንደኔ ያሉ ወጣቶች ሴቶች ቀድማችሁ አየሻ። አሁን እኔ ታርጌት አለኝ እልሃለሁ ሁሌ አየሁት አይደለ? እየረዱኝ ነው የተለያዩ ሰዎች። እድሉን መጠቀም መስራት። ሌላ ደግሞ በዚህ አጋጣሚ ስደርሽበት አንዱ የሚገባሽ ነገር ምንድን ነው? እናቴ የምትሆን ሴት ነው ፈልገው ይላል። በምንም ተአምር ሚስትና እናትን ለዩ። ኢቨን በካውንስሊንግ የገጠመ ይመል እናት ሆኜለት ማን እናት ሆኛለሽ? ሚስት ሆኜ ነው እንጂ አየሽ፣ አባት አይደለም ሊሆንላት የሚገባው ባል ነው። ምክንያቱም እኔ ለሴት ልጄ በቃ ታሳሳኛለች። የአባትነት ሳይድ የባል ሳይድ አለ። ባል አንዳንዴ ይጎመዝዛል፣ አንዳንዴ ያቃጥላል፣ አንዳንዴ ይጣፍጣል። ሚስትስ አንዳንዴ ቅጥል ታደርጋለች፣ አንዳንዴ ትጎመዝዛለች፣ አንዳንዴ ትጣፍጣል። አቻችለ ነው የምትኖረው። እናት ጋር የለም።
አሁን ማግባት የምትፈልጊ ሲባል እንደውም እኔ መስበር የምፈልገው በቃ ልክ እንደ እናቴ ይላል። እናቴ እኮ ከነ ችግር ይችላል እኮ ነው። ሚስት በታሪክ እናት አትሆንም፣ ባል በታሪክ አባት አይሆንም። በቃ 4 ነጥብ። እና ያልከው ነው እናት ሆኚ ተብላ ያልተጠየቅንበት ቦታ ላይ ባልፈለገው ሰዓት የማይገባውን ነገሮችን ሰጠውና ይሄው ሁሉ አድርጌ ለስማን ጠየቀሽ፣ እኔ መች ጠየቅኩሽ፣ አልፈለኩኝም እናት በሆንኩለት እኮ ደሚና እንደዚህ ያረገኝ ብላ ስታረግስ ማን እናት ሆኛለሽ? ይሄ በጣም መነገር አለበት። ትክክለኛ ማለት ሴት ልጅ ኢምፓወር መደረግ አለበት። በተለይ ሴት ልጅ በጣም መማር አለባት። በጣም መማር አለባት። በጣም ማወቅ አለባት። ባወቀች ቁጥር በተረዳ ከእውቀት በላይ ደግሞ ትረዳ። ለመረዳት ትግባ። ለዘመናዊነት አትግባ። ለጉራ አትግባ። ጉራ ትዳር ሆኖ አያውቅም። ሪሌሽንሺፕ ሆኖ አያውቅም። እውነቱ እሱ ነው። ቅድም ያልከው ነጥብ በጣም ትልቅ ሌሰን ይመስለኛል። ማዕረጋችንን አውልቀን ትዳራችን ውስጥ መግባት፣ ሪሌሽንሺፕ ውስጥ አሁን አንቺ የምታየውን ነው የምታወሪው። እሳት ደግሞ የወደቀበትን ነው የሚያውቀው። ትዳር ደግሞ ስትነኪው ነው የሚገባው። ሰዓት ይገድበናል። እንወዳቸዋለን፣ እናከብራቸዋለን። ብንቀጥል ደስ ይለናል። በሌላ ርዕስ እንመጣለን። ለዛሬ እዚህ ጋር ለመጨረስ እንገደዳለን። በጣም ነው የምንወዳቸው፣ በጣም ነው የምናከብራቸው። የምናነሳቸው ኢሹዎች አልፈው በእናንተ ጭንቅላት ውስጥ የሚጎረብጡ ከሆነ ግን ኦን ቢሃፍ ኦፍ ኦል በጣም ይቅርታ ጠይቃለሁ። በጣም ነው የምንወዳችሁ፣ በጣም ነው የምናመሰግናችሁ። መጨረሻ ላይ ነገ እናገራዳ